35 ኤ ትባላለች የአሜሪካ ጀት ናት ኢብራሂምና አንቺ እሺ ጓደና መጣ እቺን የመሰለች ጀት የሰራው እንግዲህ ውዱ የኢትዮጵያ ልጅ ኢብራሂም አሊ ይባላል። የተለያዩ የፈጠራ ስራዎች አሉት ከዚህ በፊት አጓጉቻችሁን አይደል የወጣው አቤት ደን ነገር ነው ማሳያችሁ ቴንክ ዩ ትንሽ ነገር እስቲ አጠቃላይ ያለውን ነገር ከምን ተሰራ F35 A ቨርዥን ሞዴል ነው F35 ሶስት ሞዴሎች አሉት የመጀመሪያው A ሞዴል ነው B ሞዴል አለ C ሞዴል አለ እነዚህ ሞዴሎች አንዱ ከባህር ላይ እንዲነሳ አድርገው ክንፉን ሰፋ አድርገው የሰሩት ነው ሌላኛው ሞዴል ደግሞ ቨርቲካል ቴክ ኦፍ የሚያደርግ ነው ባለበት ሆኖ ጨራውም ደግሞ ከፊት ለፊትም ሌላ ሞተር ተደርጎለት ባለበት መነሳት የሚችል ነው ቀጥ ብሎ መነሳት የሚችል ጀት ነው እና እሱ በከረንትሊ በአሜሪካ እጅ ብቻ ነው ያለው ከ10 ከ20 አመት በፊት ነው የተሰራው ቴክኖሎጂ ስቲል ማንም ዶሚኔት አላደረገው ከዛ በኋላ ይሄኛው ደግሞ ኤ ሞዴል አለ ኤ ሞዴል ደግሞ የሚታወቀው በፍጥነቱ ነው ምክንያቱም ክንፎቹ አጭር ናቸው ሶ ኦሬዲ ይሄ ፕሌን ሳይሆን የሚባለው ተተኳሽ ፕሌን ነው የሚባለው ምክንያቱም በኢንጂኑ ብቻ ነው የሚነሳው በክንፎቹ ስላልሆነ ማለት ነው እና ያንን በዛ ኢንስፓየርድ በመሆን የሰራውት ይሄ የተሰራው ከፕሌውድ ላዘር ከት ነው የተሰራው ኦልሞስት እነዛ ላዘር ከቶች ከ1000 በላይ ፓርቶች አሉት የሚገጣጠሙ ፓርቶች ማለት ነው በአውቶካድ ላይ ተሰሩ ከዛ በፎም ቦርድ ላይ ስኬሌተኑ ካለቀ በኋላ በፎም ቦርድ ከፎም ቦርድ በኋላ ደግሞ አሁን የምታዩትን ስፔሻል ኮት አለው አየር እንዳያስገባ እና ለኤሮዳይናሚኩንም ለመጠበቅ በሚል ከዛ ውጪ አልሙኒየም ተጠቅም ያለው ካርቦን ፋይበር ተጠቅም ያለው ካርቦን ፋይበር the lightest and the strongest የሚባል ማቴሪያል ነው እጅግ በጣም ቀላል እና ደግሞ ጠንካራ የሚባል ማቴሪያል ነው እና ደግሞ ከዛ በተጨማሪ የጀት ኢንጂን ተጠቅም ያለው FMS 70 ሚሊ ሜትር ጀት ኢንጂን 12 ብሌድ ማለት ነው እነዚህ ብሌዶች አዎ 12 ብሌድ ኤሌክትሪክ ጀት ኢንጂን አለው ሁለት ኢንጀክትድ ፋን አሉት ለምሳሌ ትልቁን ፕሌኖች አይታችሁ ከሆነ ውስጡ ላይ ብሌዶች አሉት እንደዚህ እና ይሄ 12 ብሌድ አለው እያንዳንዱ እነዚህ ሞተሮች እጅግ በጣም ፈጣን ናቸው ኦልሞስት ወደ 47000 RPM ፍጥነት አላቸው 47000 RPM ማለት ለኛ በሚገባው ቋንቋ ልክ ብሊንክ ስናደርግ ከ270 በላይ ሮቴት ያደርጋል እኛ ጀስት ብሊንክ በመናደርግበት ሰዓት አንድ ብሊንክ ስናደርግ እሱ ጨፍነን ስንገልጥ በአይን ብልጭታ 270 RPM ይኖራል ማለት ነው ሮቴሽን ምክንያቱም ለጀት እጅግ በጣም ፈጣን የሆነ ሞተር ስለሚያስፈልገው ኢብራሂም ተማሪ ነው አይደል አዎ የት ነው የምትማረው ኦኬ ቱርክ ነው የምማረው ሳምሱን የሚባል በቱርክ እንደዚህ ራንዌይ ያላቸው ሁለት ከተማ ብቻ ነው ያሉት ሶፍትዌር ኢንጂነሪንግ ነው የምማረው እዛ ይልከው እዚሁ በመሰራቸው የፈጠራ ስራዎች ምክንያት ታይታ ነው የሄድኩበት አጋጣሚ እንደው በጣም ደስ የሚለው የዛሬ 4 አመት አካባቢ ባይራክታር ቲቪቱን አይቼ ነበር ባይራክታር ቲቪቱ ሰልጁክ ባይራክታር የሰራት ሞዴል ናት ሶ ያቺ ሞዴል ካየው በኋላ እሷን ሰራሁት ሶ እነሱም ደግሞ ኦሬዲ ባይራክታር ቲቪቱ አላቸው ሶ ሪል የሆነ ባይራክታር ቲቪቱ እኔ እሱን ስኬል ዳውን አድርጌ ሰርቻለሁ እና እዛ ሂጄ እንድሳተፍ ነው እድሉ የተመቻቸልኝ ዛሬ በጣም ነው ስታጓጓን የነበረው በተለይ አጭር በሰማይ ይሄ ሁሉ ነገር እዚሁ ነው የተሰራው እዚሁ ነው የተሰራው ሁሉ ነገር ከዚህ ነው ያገኘው ሎካል የሆኑ ፓርቶች አሉት ነገር ግን እዛ መስራት ይችል ነበር እጅግ በጣም ቀላል ነው እንደውም እዛ መስራቱ ምክንያቱም ኦርደር የምናደርገው ነገር በ3 ቀን በ2 ቀን በራችን ድረስ ይመጣል እዚህ አሁን መስራት የፈለኩበት ምክንያት አሁን እዛ በተመቻቸ ሁኔታ ውስጥ ብንሰራም የሰው ሀገር ማሳደግ ነው የሚሆንብን በ2005 ኤግዛክትሊ ሰልቹክ ባይራክታር ማን ነው አሁን ቱርክ የዓለማችን 60% የድሮን ኤክስፖርት ቱርክ ናት የምትቆጣጠረው እና ከዛ ውስጥ ደግሞ 65% የሚሆነው ደግሞ ባይካር የሚባለው የሰልቹክ ባይራክታር ካምፓኒ ነው የሚቆጣጠረው እና ሰልቹክ ባይራክታር 2005 ተማሪ ነበር የዩኒቨርሲቲ ተማሪ ኦሬዲ እኔም አሁን የዩኒቨርሲቲ ተማሪ ነኝ እና ኢቭን ከዚህ ያነሰ ሞዴል ሰርቶ ነው ያሳያቸው ሶ አሁን እዚህ የተፈጠረው ላይክ ሰዎችን ሰብስቦ እያሳያቸው ነበርና ይሄ ስራ ሰፖርት ካገኘ አስፈላጊውን አቴንሽን ካገኘ በ5 አመታት ውስጥ ቱርክ የራሷን የሆነ ዩኤቪ ሴክተር ላይ የራሷን የሆነ ፕሌን ማምረት ትችላለች ብሎ ነበር በዛ ጊዜ ፕሮሚስ የሰጠውና ከዛ በኋላ እሱ ትምህርቱን ቀጠለ እና አሁን እንዳልኳችሁ ከረንትሊ እጅግ በጣም ሰክሰስፉል ሆነ ኦን የሚያደርገው ካምፓኒውን ባይካር ካምፓኒ ራሱ ኦን የሚያደርገው እሱ ነው እና አሁን የኔ ቪዥንም እሱ ነው ላይክ የፈለገ ቻሌንጂንግ ቢሆንም ከትንሹ ጀምሮ ይሄንን ስኬል አፕ እያደረጉ ኢትዮጵያ ውስጥ መስራት ይቻላል እና ፎር ሹር አመታት ይፈጃሉ 10 አመት 20 አመት ሊፈጅ ይችላል ሜቢ በኔድ የማያልቅ ነገር ሊሆን ይችላል ግን
እንደዚህ አይነት ቴክኖሎጂዎች ኢትዮጵያ ውስጥ መጀመሩ ትልቅ ነገር ነው እና እንደሚሳካ ደግሞ አልጠራጠርም። ለምን ተፈርክ የጦር አውሮፕላኖች ላይ ከዚህ በፊት ወደ ቱርክ መውጣት በፊት 6 ድሮኖችን ሰርቼ ነበር እና የአንበጣ መንጋ በተከሰተበት ሰዓት እንደ ኮፓይለት ሆኜ ሄጄ ለማገልገል ኢቨን የራሴን ራሱ ፕሮቶታይፕ ነበረኝ አየር ላይ ሆኖ የኬሚካል ርጭት ማድረግ የሚችል የሰራኋቸው ድሮኖች ማለት ነው። ፊክስድ ዊንግ ሰርቼ አብሬያለሁ። ፊክስድ ዊንግ ማለት አሁን ከዚህ ክንፉ ሰፋ ያለ ፕሌን ሰርቼ አብሬያለሁ። አሁን እነዛን ኤክስፒሪየንሶችን ተጠቅሜ ሞር ሲሪየስ የሆነ ነገር መስራት ስለፈለግኩ ነው አሁን ወደዚህ የመጣሁት። ምክንያቱም አሁን ከዚህ በፊት ከ200 ዓመታት በፊት አሁን አባቶቻችን ላይ ኢትዮጵያ እንዳትደፈር አድርገው ብቸኛ የአፍሪካ ሀገር አድርገው ነው ያስቀሯትና አሁን ደግሞ የኛ ኃላፊነት የሚሆነው ደግሞ እንደነሱ ደንባ እንዋጋም ኤግዛክትሊ በቴክኖሎጂው እንዳትደፈር ማድረግ በምድሩ በሰማይ ዶሚኔት ማድረግ የኛ ኃላፊነት ነው። አሁን እንደውም የቱርክ መሪ በዚህ ሳምንት እኛ ጋር ኢትዮጵያ መጥተው ነበር። ግን እኔ ልጠይቅ የፈለኩት ኢትዮጵያ በአድዋ ጠብቃለች ሀገሯን። ከዚህ በኋላ ደግሞ ይህንን እንጠብቃለን ስትል ለኢትዮጵያ ብቻ ሳይሆን ለአፍሪካ ኩራት ሊሆን ይችላል ወይ? ተስፋ ምን ድረስ ነው? ተስፋዬ ቱቢዮንስት አሁን እነዚህ ነገሮች ላይክ ያላየና ያየ በሚለው በዛ መሀል እንዳለው ልዩነት ነው። ከዚህ በፊት ቴክኖሎጂዎችን በቅርበት ስላላየው ላይክ በቃ አሜሪካ እንደዚህ ያላት፣ ጃፓን እንደዚህ ያላት፣ ቻይና እንደዚህ ያላት ሲባል ጀስት ኢማጂን እያደረኩ በቃ ኢምፖሲብል ነው ብዬ ነበር ያመንኩት። ነገር ግን አሁን ቱርክ የሰራችውን ካን የሚባለውን ላይክ ባይነ በረቱ እንደዚህ በዚህ ያህል ርቀት ሂጄ አይቼ እዛ ላይ ያሉትን ኤክስፐርቶችን እንዴት ነው የሰራችሁት፣ መቼ ነው የሰራችሁት እና ኢቭን ኢንስፔክት ማድረግ በራሱ ኢምፖሲብል የሆነ ነገር መሆኑን ነው የሚያሳየው። ምክንያቱም ሜታል ነው፣ ብረት ገጣጠሙ፣ ዌልድ ያደረጉት፣ ከዛ እውቀት ነው። በቃ አሁን ዋናው ነገር እውቀታቸው ነው፣ እንዴት እንደሚሰራ ማወቃቸው ነው እንጂ ሪሶርስ ለነሱ ከሰማይ የወረደላቸው ነገር አይደለም። ኢትዮጵያ ይሄ ነገር ላይኖራት የሚችልበት ምንም ምክንያት አይኖርም። በቃ መልፋት፣ ሪሰርች ማድረግ፣ ከዛ ትራይ ኤንድ ኤረር ማድረግ፣ በመሀል የሚመጡትን ስትራግሎችን ማለፍና በቃ ወደ ሆነ ቦታ አፕሮች እያደረግን ፕላን አድርገን በዛ መልኩ መሄድ ነው የሚጠበቅብን። እና ኤግዛክትሊ ዛሬ 5 ዓመት ዞር እንልባታለን። ኦኬ አትረሳንም አይደል? አልረሳችሁም። አንደኛ ክፍል ሆነ ነበረ ዲናሞ በአንድ ብር የገዛ እንትን ስትል የነበረውና እንዴት ነው ፋሚሊ ሰፖርት ያደርጋል በደንብ? ፋሚሊ ሲሪየስ ነበር መጀመሪያ አካባቢ፣ ምክንያቱም አሁን ትምህርት ላይ ብቻ ፎከስ እንዳደርግ ነበር። ስለምታበላሽም ነው ሬዲዮ ምናምን ቤት ያልፈታኋቸው እቃዎች የሉም ወደ ኋላ ቦታ ከመጣንበት እንጂ ግን እነሱ ሳያውቁ ነው ዘመድ ጥያቄ ምናምን ሲወጡ ነው የፈትቼ የምጠብቃቸው እንደነበረ ገጥም የምጠብቃቸዋለሁ። እና በኋላ ላይ ግን እናቴ የምትፈልገውን ነገር እየሰራሁ አባቴ የሚፈልገውን ነገር እየሰራሁ ላይክ ለምሳሌ እናቴ የቲማቲም መፍጫ ሰራላት ነበር። ስለዚህ በቃ ይሄ የመጀመሪያ እንትን የሰራሁት ሁለተኛ ክፍል እያለሁ ነው። አንደኛ ክፍል ሁለተኛ ክፍል እያለሁ ነው። ለእናቴ መፍጫ ምናምን ሰራ የነበረው ደግሞ 6ኛ ክፍል 7ኛ ክፍል እያለሁ። ምን ነበር የመጀመሪያ ፈጠራ? የመጀመሪያ ፈጠራ ከከፍተኛ ቦታ ወደ ዝቅተኛ ቦታ የሚንደረደር በካርቶን የሰራሁት ቅርጽ ሄሊኮፕተር ሆኖ ጀስት አይነሳም፣ ጀስት ብሎ ቫይብሬት ያደርጋ በዲናሞ ሁለተኛ ክፍል ሆነ። በዲናሞ በሰማይ ላይ ያለ ነገር ነው። ተብራር ነው። ትክክል ነው። ኤሌመንታሪ ላይ ክራሱ እንትን ሰርተህ ነበር አይደለ? በዲጂታል የሚከፈት በር በፓስፖርት ዲቪዲ ነበረ እና ቤታችን አዲስ ዲቪዲ ተገዝቶ ነበር እና እሱን ፈትቼው ነበር እና ውስጡ ስላይድ የሚያደርግ ነገር ሳይ እና ደግሞ ትልቅ አሁን ቤቶች አይታችሁ ከሆነ ደግሞ ዘመናዊ ቤቶች ስላይድ የሚያደርግ በር ነው ያላቸው። ስለዚህ በቃ እኔ ይሄን ነገር ተጠቅሜ ምን መስራት እችላለሁ ብዬ ሳስብ በቃ ስላይድ የሚያደርገው እነዚህ ሁለቱን አገጣጥሜ ነው ሞር ሴኩር ነው በቃ በር መስራት እችላለሁ። በፓስወርድም በካርድም የሚከፈት በፓስወርድም በካርድም የሚከፈት ማለት ነው። 8ኛ ክፍል ትልቅ ነገር አይሰራም። ስላይድ የሚያደርግ በፓስወርድ በካርድ የሚከፈት በር አይ ቲንክ 8ኛ ክፍል እያለሁ ያየሁም አይመስለኝም። አይ የሚገርም ነው። ወደ 6 ድሮኖችን ሰርተሃል። እንደገና ደግሞ 2 ፕሌኖችን አይደለ? ፕሌኖቹ የተሳካ በረራ ነው ያደረጉት። ይሄኛው ደግሞ ሙከራ ላይ ነው ያለውና ከነዛኞቹ ምንድነው የሚለየው ልዩ የሚያደርገው ነገር? ማየት ይቻላል እንዴ? ይቻላል። ኦኬ በፍጥነት
ከነዛኞቹ ይለያል። ለምሳሌ ይሄ ዊንጉን አይታችሁ ከሆነ እጅግ በጣም አጭር ዊንግ ነው ያለው። ፊክስድ ዊንግ ቢሆን ኖሮ ግን ዊንጉ አትሊስት እስከ ድረስ የመምጣት ቻንስ አለው። ስለዚህ አየር ላይ ግላይድ ያደርጋል፣ ፍጥነት አይኖረውም። ነገር ግን ለምሳሌ አሁን ኮሜርሻል ፕሌኖች ዊንጋቸው የሚረዝመው በዛ ምክንያት ነው። ለተጠቃሚ አሁን እጅግ በጣም በዛ ፍጥነት መሄድ ስለማይቻል፣ ምክንያቱም አሁን እንደዚህ አይነት ፕሌኖች ስፒዳቸው የሚለካው በማክ ነው። ማክ ማለት የድምጽ ፍጥነት ማለት ነው። ስለዚህ የሰው ልጅ በድምጽ ፍጥነት ኖርማል ያልሰለጠኑ ሰዎችን ይዞ መሄድ ስለማይችል ነው። ስለዚህ ልዩነታቸው ፍጥነት ነው የመጀመሪያው። ሁለተኛው ደግሞ አውቶኖመስ ነው። ለምሳሌ አሁን እዚህ ጋር ጂፒኤስ አለው። ይሄ ጂፒኤስ በአንድ ጊዜ እስከ 32 ሳተላይቶች ድረስ ኮኔክት ማድረግ ይችላል። ስለዚህ ያ የሚጠቅመው ደግሞ ያለበትን ቦታ ኤግዛክት ፖዚሽኑን ለማወቅ ይጠቀሙበታል። ውስጥ አሁን ኮምፒውተር አለው። ለምሳሌ ይህን ብንፈታው እዚህ ጋር አሁን ኮምፒውተር አለው። V5 የሚባለው V5 ፕላስ የሚባል ኮምፒውተር አለው። ስለዚህ ይህን ኮምፒውተር ሳይጠቀም ማኑዋል ከሆነ ጀስት ሙሉ ኮንትሮል በእኔ ነው የሚሆነው ማለት ነው። ኮምፒውተሩ ራሱን እንደሌለ ይቆጥራል። ማኑዋል የሚባለው ያ ነው። ማኑዋል የምንጠቀመው የቦዲው ስትራክቸር ያለ ኮምፒውተር እገዛ ሰርቫይቭ ማድረግ ይችላል የሚለውን ቴስት ለማድረግ እንጠቀምበታለን ማኑዋል ሞድ ላይ ማለት ነው። ለማብረር ሁልጊዜ ለማብረር ደግሞ ስታቢላይዝ የሚባል ሞድ አለ። ስታቢላይዝ ሞድ ላይ ለምሳሌ አሁን አርም አድርገን ራሱ አየር ላይ ያለ ንፋስ ከግራ ቢመታው እሱ ተቃራኒ ግፊት እየሰጠ ባላንስ እንዲያደርግ ያደርገዋል ማለት ነው። ድንች ስትርገበገበ ይቻላል ነገር እነዚህ ኮንትሮል ሰርፌሶች ይባላሉ። ለምሳሌ አሁን አርም እንዳደርገውና አሁን ኮንትሮል ሰርፌሶቹ እነዚህ ናቸው። አሁን ይሄ ለምሳሌ ወደ ቀኝና ወደ ግራ ለመታጠፍ እንደ እንትን የሚጠቀሙ ይሄን ነው። ልክ እንደ ስትሪንግ ዊል መኪና ላይ ያለው የሚጠቀሙ። ለምሳሌ ይሄ ሜካኒዝሙ ሲምፕል ነው። አየር ላይ እየበረረ ሳሉት ለምሳሌ ንፋስ በዚህ በኩል ሲመታው ዝቅ ያደርገዋል ያኛው። ያኛውን ዝቅ ሲያደርገው ወደ ቀኝ ይታጠፋል ማለት ነው። ከዚህ በኩል ንፋስ ሲመታው ተቃራኒ ስለዚህ በዚህ መልኩ ነው ሆቨር የሚያደርገው ባላንሱ የሚጠብቀው። አፍንጫውን ኖዝ አፕ ኖዝ ዳውን ለማድረግ ደግሞ እነዚህን እንጠቀማለን። ለምሳሌ አሁን ከታች ንፋስ ሲመታው ጭራው ወደ ላይ ይሆናል፣ አፍንጫው ኖዝ ዳውን ይሆናል ማለት ነው። ይሄኛው ደግሞ በተቃራኒ እንደዛ ይሆናል። ባለበት ደግሞ ኮንትሮል ለማድረግ እነዚህን እንጠቀማቸዋለን ማለት ነው። ስለዚህ እነዚህ ኮንትሮል ሰርፌሶች ናቸው። በጣም ጥሩ። አሁን ምን ደረጃ ላይ ነው ያለው? ሙከራዎችን ስታደርግ እያየን ነበረ ሶሻል ሚዲያዎች ላይ። የተሳካ በረራ አድርገሃል እስካሁን ባለው ሙከራ? አሁን እስካሁን ባለው ሙከራ ቴክኒካል የተሳካ ሙከራ አድርገናል። ምክንያቱም አሁን በበረራ ቋንቋ ለምሳሌ አየር ላይ የቆየበት ሰዓት የፕሌኑ ፊቸር ነው እንጂ የሚሆነው እንደ ሰክሰስ ለመቆጠር አየር ላይ የቆየበት የሰዓት ገደብ ያን ያህል ኢምፖርታንት አይደለም በሰክሰስ አንጻር ማለት ነው። ስለዚህ አሁን ይሄ አየር ላይ ለተወሰነ ሰከንድ ሆቨር አድርጎልናል። ነገር ግን በዚህ በረደር ምክንያት እና ደግሞ በትረስት ምክንያት በሞተር ትረስት ምክንያት እና በኤግዞት ዲዛይን ምክንያት በዛ መቀጠል አልቻለም። አየር ላይ ከተነሳ በኋላ ሆቨር አድርጎ ነው የወረደው። ከነዛ አሁን የተማርኩት ነገር አለ። አሁን ይሄ ትራይ ኤንድ ኤረር ነው። አሁን ከዚህ በፊት ያሳካሁት ፕሌን 4 ጊዜ ተከስክሷል። ከዛ በአምስተኛው ነው የተነሳው። ስለዚህ አሁን ይሄኛው እስካሁን ድረስ ኦልሞስት ወደ 3-4 ጊዜ ተከስክሷል። ነገሩ ተሳክቷል ማለት ነው። ትክክል ነው። አየር ላይ ተነስቷል ማለት። ስለዚህ የሆነች የተወሰነ ጥቃቅን የሆኑ ቴክኒካል የሆኑ ነገር ተካከሉ ኑሮ ባየ ትክክል ነው። ምክንያቱም አሁን የዛሬ 4 ዓመት 5 ዓመት ገደማ የሰራሁት ድሮን አለና ያ ድሮን ከመሳካቱ በፊት 20 ጊዜ ተከስክሷል። ተስፋ ቆርጥም ማለት አሁን በጣም እንደዚህ አይነት ቦታ ላይ እጅግ በጣም ይሁን ነገር ሳይሳካ የመተው የሚባል እጅግ በጣም እንደዚህ አይነት ቦታ ላይ እልህ ያስይዘኛልና እኔ ጥያቄ የፈጠረብኝ ግን ቪዲዮዎች እያየው ነበረ። ዛሬም አልተሳካም፣ የተወሰነ ተነስቶ ወደቀ ስትል አወዳደቁ ያስፈራል። ለነገር ከን ደግሞ እቃዎቹ ውድ ይመስሉኛል በጣም እዚህ ውስጥ ትክክልና ወጪው እንዴት ነው መልሰህ ስትሰራቸው እንደ አዲስ ነው? ለምሳሌ አሁን እግሩ ሲሰበር ለምሳሌ 3D ፕሪንት ይባላል። ለምሳሌ አሁን የኛውን ከፍ አድርገን ብናየው ይሄ ዲዛይን እንዲደረግና ኮምፒውተር ላይ ልክ እኛ ወረቀት ላይ ፕሪንት እንደምናደርገው ነው ፕሪንት የሚደረገው እና አሁን ከኋላውም እንደዚህ አይነት ፕሪንቶችን ተጠቅመናል። ለምሳሌ አሁን እግሩ ላይ ሰማያዊ ፓርቶች እነዚህ በእጅ የተሰሩ ሳይሆን ፕሪንት የተደረጉ ናቸው። ስለዚህ አሁን እነዚህ በግራም ነው እነዚህ ሲሰሩ በግራም ነው። ለምሳሌ የሚከፈለው አሁን እነዚህ ድጋሚ ለማሰራት ፕራይሳቸው በግራም ነው፣ ልክ እንደ ወርቅ ማለት ነው። አሁን በተሰበረ ሰዓት ፕሪንት ማድረጉ
ኮስቲ ነው። እሱም ብቻ ሳይሆን ኢነርጂም ደግሞ በጣም ኮስት ያደርጋል። ምክንያቱም አሁን ስፔሻሊ የምንሞክርበት ቦታ ሩቅ ነው። ስለዚህ ሄደን ጫፉን የሆነ ነገር እንኳን ቢመታብን ስለዚህ እሱን ፊክስ እናደርግና ተመልሰን 30-40 ኪሎ ሜትር ከከተማ እንወጣለን። እስከዛ ድጋሚ ፊክስ እናደርጋለን ተመልሰን እንደዛ ይሆናል። በስፖንሰር ነው ታዲያ እንዴት ትችላለህ? ተማሪ ነህ? አዎ እኔ ያው ተማሪ ነኝ ግን ሶፍትዌር ኢንጂነር ነኝ እና ባለመረቅም ቱርክ ላይ እጅግ በጣም ትልልቅ ካምፓኒዎች ላይ እሰራለሁ። ላይክ እንደ ኡበር ኢትስ ጋር ኢንተግሬትድ የሆነው ሚግሮስ ቢባል ኢቭን ጀርመን ላሉ ካምፓኒዎች ሶፍትዌር እሰራለሁ። የኢኮሜርስ ፕላትፎርሞች እሰራለሁ። አፕሊኬሽኖች፣ ዌብሳይቶች፣ ዌብ አፖችን እሰራለሁ። ስለዚህ ከዛ በማገኘው ገንዘብ ስለዚህ አንድ ሜትር አካባቢ ነው የተነሳው በሙከራው። ለመነሳት ግን በጣም መንደርደር ይፈልጋል መሰለኝ። እኛ ግቢ ውስጥ አስቸጋሪ መሰለኝ። ስለዚህ ስፒዱን ቀነስ አድርገን በስሱ ማየት እንችላለን። ኦኬ ይቻላል። በጣም መልካም እድል እንመኝልሃለን። በጣም ነው የምናመሰግነው። እጅግ በጣም አመሰግናለሁ። መቼም እናትህ ምርቃት አገኘች። ኦኬ አስፈላጊ ከሆነ ለእናንተም መስራት እችላለሁ። ኦኬ እሺ